አብረሃት እንድትሆን ካረክ ተበልታል። አጋጣሚውን ስታገኝ ትሄዳለች። አጋጣሚ ትንሽ አጋጣሚ ነው የምትፈልገው ከአንተ ለማምለጥ። ተቀባብ ላይ የተቀመጠች ነች። እንደዛ ነው። ከሰማ ስማ። ሄሎ ሄሎ፣ እንኳን ደህና መጣሽ። ደህና ነኝ። ይሰማል? ይሰማል። ምን እንታዘዝ? እኔ ምን ማለት እንዳለብኝ አላውቅም፣ ግን ምናልባት ሊያስተምርም ይችላል። ከዛ ደግሞ ምክር ፈልጌ ነው ካንተ። እሺ፣ አፍቃሪ ነሽ? ገና 18 ዓመት እያለ ነው ያገባሁት። 18 ዓመት ውስጥ ስኖር አቢዝ የተደረኩ ከብዙ ነገር ተገልዬ ምናምን ነው አንድ ትዳር ውስጥ የኖርኩት እና ያጋጠመኝ ትዳር ደግሞ እኔ ሳላቅ ሌላ ሚስት ልጅ ያለው ሰው ነኝ ያገባኝ እኔ ሳላቅ። ለዛም በቤተሰብ ሽምግልና ተልኮ በስነ ስርዓት ነው ያገባሁት ማለት ነው። ከዛ ነበርኩ ሰራተኛም ተማሪ ነበርኩ ሳገባው። እሱ ትምህርቴን አቋርጦ ስራዬን አቋርጦ እሱ ወደ ነበረበት አካባቢ ወሰደኝ ማለት ነው። ከዛ በቃ ቤት ቁጭ አረገኝ። ለ8 ዓመታት ምናምን ሳልወልድ እኖር ነበረ። በዛ ውስጥ አቢዝ ያረገኝ። ከዚህ ሲወስደኝ ከቤተሰቦቼ ሲወስደኝ በጣም እንደሚወደኝ ልጅም ስለነበርኩ እንደሚያስተማል ስራዬ እንደማያቋርጠኝ ሁሉ ነገር ነግሮ ነበር የወሰደኝ። ከዛ በመሃል እሱ ልጅም ትዳርም ነበረው። ግን አይ ቲንክ አሁን ስደርስበት ልጁ የልጁ እናት ያገባት ትታው ሄደች። አይ ቲንክ ወልዳ ትታው ሄዳ ምናምን። አሁን ትልቋ ልጁ ከኔ በፊት የተወለደችው 16 ዓመቷ ይመስለኛል አሁን። ከዛ ምን ሆነ፣ እኔ በቃ ይሄ ሰላም አጣሁ በዛ ስኖር። መውለድም ፈልጌ መውለድ አቅቶኝ ነበረ ምናምን። ግን በቃ ቢዚ ያደርገኛል፣ ሴቶች ጋር ይሄዳል። እኔ ደግሞ የኛ ማህበረሰብ ውስጥ አግብቶ ማፋታት ከባድ የለም። እኛ እህቶቼ ምናምን ታላለቆቼ ሁሉም ያገቡ ነበሩ። መፋታት አናቅም፣ አያውቁም ቤተሰቦቼ። እናቴም አባቴ ነበሩ በህይወት ያኔ። እንደዛም ሆኜ የተሰቃየው አልፌዋለሁ እስከ ወልድ ድረስ ማለት ነው። ከማንም ሰው ነጠለኝ፣ ከቤተሰቦቼ ነጠለኝ፣ ከጓደኞቼ ነጠለኝ። ቤት ቁጭ አረገኝ። እሰራ ነበር፣ መርካቶ ነበር የምውለው። ይህን ሁሉ ከማንም ሰው ነጥሎ ቁጭ ሲያደርገኝ በቃ እኔ የምወደው ስለነበረ ፍቅር ስለነበረኝ አገባሁት። ቁጭ አልኩለት። እሱ የፈለገበት ሲሄድ ምንም አይነግረኝም ምንም። ከዛ በኋላ እኔ ይከፋኝና ቤተሰቦቼ ጋር እመጣለሁ ተመልሼ አዲስ አበባ ማለት ነው። ከአዲስ አበባ ውጭ ነበር የወሰደኝ። አዲስ አበባ ስመጣ የሚነግረኝ የሆነች ሴት ጋር እንደተኛ፣ ሌላ ሴት እንደገባችው። እንግዲህ አግብቼዋለሁ፣ ባለትዳሩ ነኝ። እንዲህ ማላቃት ሴት ጋር ተኛው ምናምን እያለኝ ከዛ ተመልሼ እሄዳለሁ እንደዚህ ያለኝ ማለት ነው። ስላልወለድኩለት ነው ብዬ አስብ ነበር፣ ልጅ ስላልነበረኝ ማለት ነው። ባጭሩ ነው የምነግርህ፣ በጣም ይረዝማል እንትን ካረኩ። ምናልባት ግን እዚህ ያሉ ሴቶች ከተማሩበት ብዬ ነው። ከዛ እንደዛ ቤተሰቡም ይሄ ካለመውለዴ የተነሳ ያውቃሉ እኮ እነሱ ልጅ እንዳለው። እኔ ግን አስቲልም አላውቅም። የኔ አለመውለድ አሳስቧቸው ሳይሆን ይሄ የተደበቀ ታሪክ አለው አይደለ? እሱን ሁለቱን እያገናኙ እኛን ሰላም መንሳት ጀመሩ፣ የእሱ ቤተሰቦች ማለት። እኔ ግን ይሄንን ሁሉ ሲሆን ለቤተሰቦችም አልናገርም። በቃ ችየው ነው የራሴ ምርጫ ስለነበረ ቤተሰቦቼ ላግባቢያቸው ነው። በቃ እሺ ካልሽ አግቢ ብሎኝ ችግሮቹን መናገር አልፈለኩም። ከዛ ምን የሆንኩ መጣሁ፣ በጣም እየታመምኩ አብኖርማል የሆንኩ። ኢቭን ሴት ይዞ ይመጣል ቤት ውስጥ አንዳንዴ። ይሄ ሲከፋኝ በቃ አልፈልግም፣ ሰው አይደለሁም፣ አብሬ መሆን አልመተኛት አልፈልግም ምናምን ያሳየኛል ወንድነቱ ትንሽ። ይሄ አንዳንዴ አልነበረውም። ከዛ ማግኘት ጀመረ። ማግኘት ሲጀምር
ከኔ በላይ ማግኘት ሰው ማግኘት እንደሚችል መረዳት ጀመረ እሱ። ከዛ ያሳየኛል፣ በጣም የሚያማምሩ ሴቶች አምጥቶ ያሳየኛል። ይሄም ሆኖ ሳለ አብሬው ኖር ነበረ። ድንገት ከዛ በቃ ይሁን እኔ ወይም ስላልወለድኩ ነው ብዬ አስብ ስለነበር በጸሎት የመጀመሪያ ልጅ የወለድኩ ማለት ነው። የመጀመሪያ ልጅ ስወልድ እኔም እየተገለጠልኝ ማለት ትክክለኛ ትዳር እንዳልሆነ እየገባኝ መጣ። ከዛ ሲገባኝ በቃ ይኸው ወልጄም አልተቀየረም። ከዛ ጭራሽ በኋላ ምን ማድረግ ጀመር፣ የቤት ሰራተኛ ምናምን በቃ እዛው ያየሁት እንትን ማድረግ ጀመረ። ከዛ እርጉዝ ሁኜ ነው ከዛ ከቤት አልወጣም አይደል፣ እሱም እርጉዝ ሁኜ ቤተሰብ ከአዲስ አበባ ሰራተኛ ላከል ማለት እንደ አብራኝ የምትሆን እንደ ቤተሰብ የምትሆን ሰው ላኩልኝና እኔም እየተጎዳው ስመጣ ቤተሰብም እየተጨነቀ መጣና ከዛ በኋላ ከቤተሰብ የተላከችልኝ እንደ ዘመድ እሷንም እያየሁት መኝቷ ጋር ይሄዳል ከኔ ተነስቶ ማለት ነብሰ ጡር ነበርኩ ያኔ። ከዛ እንዴት እንደዛ ታደርጋለህ እንዴ ልጅቷ እኮ ገና አሁን መምጣቷ ነው ምናምን አልኩት። ከዛ በቤተሰብ ነው የመጣችሁ ቢያንስ ለእኔ ተወኝ፣ ቤተሰቦቼ እንኳን አታከብራቸው ምናምን አልኩት። ኖርማል ምንም እንዳልሆነ ነው የሚናገረው ምንም። ከዛ በኋላ ይጸጽተዋል። እኔ እኮ ወድጄ አይደለሁም ምናምን ይላል። ከዛ ልጅቷ አልሆንም ብላ ለእኔ አልነገረችኝም። ብዙ ነገር አድርጓታል ለሷ፣ ግን ያው በቤተሰብ ስለሆነ እኔም ነብሰ ጡር ስለነበርኩ አልነገረችኝም። ልጅቷ መሄድ እፈልጋለሁ ቤተሰብ እመለሳለሁ አዲስ አበባ አለችና መጣች አዲስ አበባ። ዲቴል ለቤተሰቦች የነገረቻቸው እያንዳንዷ ያረጋት የነበረ እንዴት አቢዝ ያረገኝ እንደነበረ እኔን ምን እንደሚያረገኝ ሁሉ ነገረቻቸው። ከዛ ታላቅ እህት ያለች እሷ ሰማች ማለት ነው። ምንድነው እየተፈጠረ ያለው ስትለኝ በቃ ማልቀስ ጀመርኩ። ልጄ እስክወልድ ድረስ ነው እየጠበቅኩ ያለሁት፣ ከወለድኩ በኋላ መውጣት አይቀርም፣ አንቺ ጋር ነው የምመጣ ምናምን አልኳት። ያኔ ያወራሻለሁ ምናምን አልኳት። በቃ እህቴ ሰላም አጣች ምናምን። ከዛ እሷም ላኳት ሌላ ሰራተኛ ሲመጣ መተካት ነው። ጓደኞቹ ሲያገቡ ይተካኛል። እኔ ማለት በቃ አብሬው ሄዳለሁ፣ የትም ቦታ ሄዳለሁ አብሬው እንደሚስት ታወቃል። ግን አብሮኝ አይደለም ሲያገቡ እነሱ የጓደኞቹ ሚስት ሳይቀር ነው የሚያምረው። እሷ እኮ እንዲህ ናት ምናምን ማወዳደር ጀመረኝ። ከዛ በኋላ እኔ ደግሞ እሱ ባደረሰብኝ ይሄ ጭንቀት ምናምን በቃ ህመምተኛ ሆንኩ። በቃ ህመምተኛ ነኝ ስትል ከዛ ደቅቅ አልኩ። ይሄ በቃ ሰውነት ያለቀ ምናምን ሞራሌ የለም፣ አልሰራም፣ በቃ ከቤት አልወጣም። የእሱ ገረድ እንዴት ነው ገረድ? በቃ እነሱማ በቃ ክብር አላቸው ምንም። ከዛ በኋላ ልክ ወለድኩ። በ3 ቀኔ በሰርጀሪ ነው የወለድኩ። ቤቴ ካልሄድኩ አልኩት ቤተሰቦቼ ጋር መሄድ እፈልጋለሁ። እህቴ ነይ እኔ አርስሻለሁ፣ ችግር የለም በቃ ሁሉ የደበቅሽው ይቅርና አንቺን ነው የምንፈልገው ነይ ስትለኝ እሺ ላከኝ አልኩት። በፍጹም አይሆንም አለኝ። እንዲህ ብለሽ ከነቁስልሽ አትሄጂም አለኝ። ስለዚህ በቃ ስነ ስርዓት አድርግ አልኩት። ስነ ስርዓት አድርግ። ከዛ እኛ ክርስቲያን ኦርቶዶክስ ነን ማለት ነው። ከኔ በፊት ያገባት ሚስቱ ቆርቦ ነበር ያገባት። ይሄ ትምህርት እንዲሆናቸው ነው ብዬ የምናገረው። ቆርቦ አግብቶ ሙስሊም ሳይቀር ነበረ እኔ ፊት ሙስሊሞች እናቀጥራለን። አንዳንዴ የነበርኩበት አካባቢ ወሎ አካባቢ ነውና ሙስሊሞች ይመጣሉ እኛ ቤት። እነሱ ሳይቀር ይጠይቃቸዋል። ምን እንደሚሉኝ ታውቃለህ? ስለማሳዝናቸው ሳምሪ እንዲህ ምንድን ነው የተፈጠረው እኛ አልቻልንም በቃ ብሎኝ ነው ነግሮኝ ነው የሚሄዱት። እኔ ስለማሳዝናቸው ብቻ ነው። ከዛ ምን ላርግሽ ምንድን ነው ማድረግ የምችለው ብዬ እነግራ እንዲህ አርጊ እንዴ ሌላ ችግር ሊያመጣብሽ ይችላል ምናምን ይሉኛል። በቃ ወልጄ እችን ጊዜ እስካልፍ ድረስ ነው እሄዳለሁ እላቸዋለሁ። ከዛ ለምንድን ነው እንደዚህ የምታደርገው? ምን ይላል? መንፈስ አለብኝ በሚል ማለት ነው። ጤነኛ ነው፣ የተማረ ሰው ነው፣ እዛ ትልቅ ቦታ ያለው ሰው ነው እና መንፈስ ነው ይላል። ኢቭን ሳይካትሪስት አካባቢ ሄደን ነበረ ማለት የሴቶች ጉዳይ ውላ ሄጃለሁ እኔ። ሰዎች የኔ መክሳት የኔ መጎሳቀል ምናምን ምንም አላጣንም፣ ምንም ችግር አልነበረ። አረ የሴቶች ጉዳይ ሂጅ ምናምን አሉኝ ያኔ ማለት ነው። እሺ ብዬ ሲሄድ እነሱ ሚላቸው ለምንድን ነው እንደዚህ የምትጎዳት? አታሳዝነም? ወልዳ ያንተ ልጅ ተሸክማ ከነቁስላ ለምን እሷ ፊት ጊዜ የለኝም፣ እሷ ፊት በቃ አርቄ ጊዜ የለኝም እንደዚህ ለማድረግ፣ እሷ ፊት ነው ማድረግ የምችለው። ከዛ በቃ ምን ይሉኛል ሰዎች፣ እስኪ ሂድ ተረጋጊ፣ ቤተሰብ ማለት ተለያይ አይልም ሰው፣ ተረጋጊ ምናምን ብሎ ይመልሰኛል። ከዛ መጣው ልጄን ይዤ አራሱኝ ማለት ነው። መጣው
መጣ ተከትሎኝ። እህቴ አወቀች። ከዛ ላናግረው ትለኛል። አታናግረው፣ ትንሽ ልጠንክር፣ ምንም የለኝም እንደነገርኩ ለ8 ዓመታት ቁጭ አልኩ ቤት። 10 ምናምን ዓመት ነው አብሬው የኖርኩት ልጄ እስከምወልድ ድረስ። ግን ለ8 ዓመት ቤት ቁጭ አረገኝ። ተምሬያለሁ። ቁጭ በቃ ምንም ውጭ የሚባል አላቅም። አሁን ኮምቦልቻ ምን እንደሆነ አላቅም። እሱ ይዞኝ ይሄዳል፣ የሚፈልገው ቦታ ይመልሰኛል። አለቅ ብቻዬን ምናምን ጓደኛ የለኝም፣ ምንም የለኝም። ይሄ ሆኖ ሳለ እዛ መጥቶ ወሰደኝ። እዛ ቤት ምናምን ስለነበረን ቢያንስ የሆነ ነገር ይዤ ልውጣ። ልጅ ነው አሁን፣ ቀልድ አይደለም። እንደ ትናንትና መጥቼ ቤተሰቦቼ ጋር ምናምን መሄድ አይደለም። ስለዚህ ቤት አለኝ። እሱ ቤት እስኪሸጥ ድረስ ልታገስ አልኳት። እሺ በሽታ እንዳያመጣብሽ። ከዛ ዛ የሴቶች ጉዳይ አሉ ሳይካትሪስቶች ምናምን እና ምን አሉ፣ ግንኙነት አይኖራችሁ። አሁን ባለሽበት አይነኛ አሞኛል በጣም በሰርጀሪ ሳረ እርጉዝ ሆኜ ያመኝ ስለነበረ የተፈጠረ ችግር አለ ስወልድ። እሱ አልዳንኩም፣ መዳን አለብሽ እና ምንም አይነት ግንኙነት አይኖርሽ፣ ኑሪ ቤትሽ። እሱን እንመክረዋለን። እንትን እሺ ይላል። ደግሞ ይሄ አላረረኩ ምናምን አይልም፣ አይክድም። በቃ እንዲህ ነኝ ችግር አለብኝ ነው የሚለው። ከዛ ይሄ ሆኖ ሳለ 1 ዓመት እስኪሞላው ልጄ እዛ ቆየው። ይቅርታ አስረዘምኩት። ቆየውና ቤቴ ሸጥኩ ምናምን መጣሁ አዲስ አበባ። መኖር ጀመርኩ፣ መስራት ጀመርኩ። ልጄ እንደ ኬር አስገባው። እኔም ወደ መጀመሪያ ሞራል የመጣው እዚህ መርካቶ ምናምን የማውቃቸው ሰዎች ስለነበሩ ተመልሼ ወደ ስራ ገባው ማለት ነው። ያለችኝ ብር ይዤ በቃ በሰላም ምናምን መኖር ጀመርኩ። ልጄ ማሳደግ ጀመርኩ። እኔም አማረብኝ። በቃ ወደ ድሮ ህይወት የተመለሰ ቤተሰቦቼ መደገፍ ጀመሩ። ከዛ በፍቺ ፈጸምን፣ በፍርድ ቤት ፍቺ ፈጸምኩ። እዛው ፍቺ የተወሰነልን ቀን ግንባሬ ስሞ ይቅርታ ጠይቆኝ ተለያየ። ከዛ በኋላ እኔም መኖር ጀመርኩ። ግን ፍርድ ቤት ያው ለልጁ ብሎ እንዲገባ ፈቀ ማለት እንዲጠይቅ ልጁ ምናምን አለው ፈቃድ። ከዛ በዛ መሃል እኔም ሌላ ሰው መቅረብ ጀመርኩ። በቃ አዲስ ህይወት ጀመርኩ። በቃ ተንከባሎ ቤተሰቦቼ ይቅርታ ብሎ ድጋሚ መጣ ማለት ነው። ድጋሚ ወደ ህይወት ያስገባሁት ይሄ የሆነው በቃ ከሱ ውጭ መኖር እንደማልችል አድርጌ ራሴን እንትን አደረኩ። ሌላ ሰው እኮ እየቀረብኩ ነው። ስራ አካባቢም ሌላ ሰዎች ምንም በቃ ይቀየራል ህይወት። ልጅም ነበርኩ ምናምን። አይ ትልቋ እህቴ ግን ትንሽ ቂም አላት ማለት ተይ በቃ ይሄ ነገር አይሆንም ምናምን ትላለች። ከዛ እኔ ግን በቃ ከሱ ውጭ አላቅም። ከዛ በፊትም እሱ ነው የመጀመሪያ ለእኔ። ከዛ በኋላ ልጅ እንዳለው ምናምን አወቅኩ። እሷስ ምንድናት ምናምን አልኩት። እሷ እንዲህ ማለት ድንገት ቤተሰብ ያገናኘኝ ነው ምናምን አለኝ ማለት ነው። ሰው ድንገት ነው የወለድኳት እንጂ ትዳር ምናምን ግን ውሸት ነው። ቆርቦ ነው ያገባት። ቆርቦ አግብቷት ወልዳ እሷም አልተመቻትም። ልክ እንደወለደች ትታን ሄደችው። ልጇም ይዛ ሄደችም ሴት ያቺ ማለት ነው። ከዛ በኋላ እንዲህ ብሎ አስረዳኝ። ቤተሰብም አወቀ። እሺ ካልሽ አንቺ እንዳትጎጂ እንጂ እኛ ምንም ችግር የለውም ከተስተካከላሉ። ለስንት ዓመታት ቆየን እንደዛ ብለን 5 ዓመት ቆየው። የተስተካከለ ሰው ይመስል ነበር። እኔም ትቼው ነው የመጣሁት። እሱ ግን እዛው ነው፣ አሁን አልመጣም። እዛው ማለት ነው። እስክመጣ እመጣለሁ እስተካከላለሁ እያለ በዛ። ከዛ በኋላ ከ5 ዓመታት በኋላ ሌላ ሁለተኛ ልጅ የወለድኩ። አሁን ልጄ 2 ዓመቷ ነው። ሁሉ ትሪት አረገኝ። በቃ የተስተካከለ ሰው ምናምን መሰለ። ምፈልገው ጥያቄ ትናንትና ጠይቄው ማያረግልኝ የነበረ ሁሉ እያደረገ ተስተካከለ ብዬ እስካምን ድረስ ማለት ነው ሆነ። ከዛ ምን አልኩ፣ አይለቀኝም ማለት ኦሬዲ አንለያይም፣ ስለዚህ ልውለድ አልኩ። ጸበል ተጸበልን ምናምን። በዛ 5 ዓመት ግን ምንም በቃ እንደ ወንድም ማለት ይሄ እንዴት ነው እንዲስተካከል ፈልጌ እንደ ወንድም እንጂ እንደ ባልና ሚስት አልነበርም። ይስተካከላል በሚል ውስጥ ስለነበርኩ ከዛ በቃ አሁን ተስተካክያለሁና ሽማግሌ ልኳል፣ ልንጋባ ነው። ቤተሰቦቹን በቃ ተስተካከሉ፣ አሁን ወልዳችኋል ምናምን ብሎ ይሄ የማስታረቅና የመልስ ምናምን አይነት ፕሮግራም ይዘጋጃሉ ማለት ነው። ከዛ በመሀል ጸበል እየተጸበል ምናምን ቤት ገባ ማለት ነው። ይቺ ሁለተኛ ልጅ ያረገዝኩ። ሳረግዝ
እኔ ታማሚ ነኝ፣ ሳረግዝ አልችልም። በቃ የሚያማው ሰው የለም። ወዲያው ነው ሆስፒታል የምተኛው። 3 ወር ሙሉ ተንከባከበኝ። 3 ወር ይሄ ህመሙ እስኪያልፍ ድረስ ማለት ነው። ተንከባከበኝ፣ አብሮኝ ሐኪም ቤት ምናምን የሄደ ማለት ነው። በቃ ከዛ እርግዝናው ታወቀ ለቤተሰቦች። ከዛ መልሱ ይዘጋጅ የተባለ መልስ ነበር ማለት እንደገና ይታረቁ ማለት ነው። እሱ እንደ ፕሮግራም ያዝን፣ እኛም የእሱ ቤተሰቡም የኛ ቤተሰብ። ከዛ እሱ ጠፋ በመሃል። እኔ አርግዣለሁ ኦልሬዲ በቃ አሁን ምንም የሚፈጠር ነገር። ከዛ መሳደብ ነው የጀመረው። ልክ እርግዝና ይሄ አለፈ። አንዳንዴ ምን እለው ነበረ በስተት የሆነ ችግር ብትፈጥር በመሃል አልወልዳትም፣ በቃ አልወልድም። ያስኩት ማለት ኃጢአት መሆኑን አውቃለሁ። ወይም ራሴን አጠፋለሁ ወይም አስወርዳለሁ ነው በቃ። እሱ ፐርፐዝሊ እንዳላስወርድ ይሄ የማስወረድ ሂደት አለ መሰል ጊዜ ምናምን ገደብ ነገር፣ እሱ እስኪያልፍ ድረስ ጠብቆ ጠፋ። ያ ይንከባከበኝ የነበረ ሰውዬ ልክ 3 ወር ላይ ጠፋ። ድምጿ ጠፋ። የፕሮግራሙን ቤተሰብ በዚህም እየጠበቀ ነው። አይሆንም። ከዛም ደወልኩለት። ምንድን ነው የተፈጠረ አልኩት። ምንም አልተፈጠረም፣ በቃ አልፈልግም። እኔ እኮ ፈትቼሻለሁ፣ እኔና አንቺ እኮ ተፋተናል ምናምን በቃ። ይሄ በፍቺ ውስጥ ያለው የአእምሮ ህመም እሱ አለኝ። እሱን ጭራሽ ማቁሰል ጀመረ ማለት ነው። ይሄ የራስሽ ጉዳይ፣ ብትፈልግ የፈለግሽውን ነገር አድርጊ። አበድኩ። ተኛው በቃ ሆስፒታል ተኛው እስከ 6 ወር በቃ ጭንቀቴ ከምናምን ጋር ተኛው። ከዛ በኋላ የሆነ ሰዓት ላይ 8 ወሬ ላይ ምናምን አካባቢ ይመስለኛል ደወለ። ጠፍቶ አያነሳም የኔ ስልክ ምንም ብሎ ምንም የለኝም። እሱን ተማምኜ ነው ከስራ አቁሞ ስራ ጀምሬ የነበርኩ ሴትዮ በእርግዝና ምክንያት አቁሜያለሁ፣ አልችልም መስራት። ከዛ አረ ፕሊስ ለህክምና እንኳን ለቼክአፕ እንኳን ላክልኝ ብዬ ስለምነው በስንት ልመና ያስገባትና ፓወር አለው እዛ አካባቢ ባንክ አካባቢ ምናምን ነው እንትን ማናጀር እንደ ማናጀር ነውና ይልካል። 2000 ከላከ የሆነ በስህተት ተናድጄ የንዴት መልስ ከሰጠው ያ ተመልሶ ነው የሚያወጣት ያቺ ብር። ከዛ የሆነ ሰዓት አስገባልኝና ከዚህ በኋላ ይሄ አሁን ይጠቅመኛል። የሰው ልጅ አይደለው ንዴት ውስጥ ነኝ። በቃ ትበቃኛለች ብዬ ያሰብኳት ብር ከዚህ በኋላ እንደውም አልደውልልህም ብዬው ያቺ ብር ያወጣት ቀን ያኔ ነው የቆረጠልኝ ማለት ነው። መልሶ አወጣት ያቺ ብር። ከዛ ምን አልኩ በቃ እህት ያለችኝ ያው ቤተሰብ ራቀኝ። ሁለተኛ ሳረግዝ የሽማግሌ ምናምን ተልኳል። ግን ይሄ እንትኑ ሳይደረግ ስላረገዝኩ እህቶቼ ውጭ ሀገር እህት የነበረች እሷም ተጣልቶኝ ነበረ። ከዛ ፕሊዝ በቃ ምንም ማድረግ አልችልም፣ ልውለድ፣ ልጅ ጸጋ ነው፣ ነገ ሰርቼ ምናምን እንዲያረጋለሁ ምናምን ብዬ ከእህቶቼ ጋር ታረቅኩ ማለት ነው። ከዛ ታናሽ እህቴ ናት ውጭ ያለችውና አይዞሽ በቃ ብላ አበርትታኝ ያንን ሁሉ ጊዜ አለፍኩና 2 ቀን ሲቀረኝ መጣ ልወልድ። ቆጥሮ የሱ ነው አይደለም እርግጠኛ ለመሆን 2 ቀን ሲቀረኝ መጣ። እኔ ምን ልሰራ መጣህ አልኩት። ሰው አያውቅም፣ ጎረቤት አያውቅም፣ ማንም እንዲያውቅልኝ አልፈልግም። ይሄ ሁሉ ችዬ ቆስዬ ሳር ነው ማክለው ስወልድ ሳር። በቃ ምግብ አልበላም፣ አልጠጣም፣ በሽተኛ ነኝ። ግሉኮስ ነው በየጊዜው ሐኪም ቤት ነው የሚሄደው ማለት ነው። ከዛ 2 ቀን ሲቀረኝ መጣ። ሆስፒታል አብሮኝ ነበረ። ይሄ ሁሉ ሲሆን ጤነኛ ነው ሰውየው፣ የተማረ ሰው ነው ማለት በቃ። እኔ አላቅም ምን ችግር እንዳለበት አላቅም። ከዛ አብሮኝ ነበረ ምናምን አዋለደኝ። ከሆስፒታል ቤት መለሰኝ። አንዷ እህቴ ናት እስካሁን አጠገብ ያለችው። ሌላ ሰው ቤተሰቦች አይመጡም፣ አይጠይቁኝም። እህቴም ያንን ቀን ምን እንዳየችበት ልክ እንደወለድኩ ቤት እንደገባው ቀረች። እሷ ምን አርጌሽ ነው ስላት አትመልስልኝም፣ አታናግረኝም። ለ1 ወር እየሄደ እየመጣ ማለት ነው አረሰኝ። እኔ ስወልድ ሰራተኛ ነበረች፣ አያውቃትም፣ አታውቀውም። እሷም 2 ቀን ሲቀረኝ ነው የመጣው። ምን አረገ? እኔ ስወልድ እህቴ አብራኝ ሆስፒታል አለች፣ እሱ ግን እዚህ ቤት ነው ያለው። ከዛ ሌላ ልጅ ያለኝ አይደል አንደኛው ልጅ ያኔ ምን አረገ? ይቺ ቤት ያለችው ሰራተኛ አብሯት ተኝቷል። አታውቅም ግን ማለት ተኝታለች፣ ጨንቋታል። ምን ብላ እንደምትረኝ በጣም ጥሩ ነው የነበረች ልጅ መሳቀቅ ጀመረች። ግፍ ሰራው ምናምን ትለኛ፣ ጨንቋታል። የመንገርም ፈልጋ ግን አራስ አይደለም መናገር ከበዳት። ከዛ ልጅ ሄደ እየተመላለሰኝ ለ1 ወር አረሰኝ ማለት ይሄዳል ይመጣል።
እስከ 1 ወሬ ነበረ። ከዛ ጠፋ። ከዛ ከጠፋ በኋላ ልጅቷ አለች አሁንም አብራኝ 2 ወር 3 ወር ሆናት። በቃ ልጅቷ ምን አረገ? በመሃል ከ1 ወር ከምናምን መጣና ልጅቷ ትውጣ አለ። ልጅቷ ትውጣ አለና ለምን ትወጣለች? እሷ ከሆናት አብራኝ የነበረች በችግሬ ጊዜ አላስወጣትም፣ ከፈለክ አንተ ትቀራለህ ምናምን አልኩት። አስፈራርቶ ክርስትና ሊደርስ ሲል ልጅቷን አስወጣት። ያረሰችኝ በችግሬ ጊዜ አብራኝ የነበረችው ልጅ ገብቶኛል። እኔ አውቃለሁ ባህሪው ስለማውቀው። ከዛ በፕሊስ አትሂጂ፣ ቢያንስ በችግሬ አብረሽኝ ነበር፣ ሌላ ተይው አልኳት። ስራው ምናምን እህቶች አሉ፣ ግን በቃ አብረሽኝ እንድትሆኝ እፈልጋለሁ የክርስትና ጊዜ እና ፕሊስ አትሂጂ። እሺ እመጣለሁ አባቴ ስለታመመ ብላ እንደምንም ወጣች። እሱ ክርስትና ሲደርስ መጣ። ክርስትና ተነሳን ሄደ። ልጅቷ አልመጣችም። ከክርስትና በኋላ መጣች። ምን ብትለኝ ጥሩ ነው? ባልሽ እንዲህ ያረገኝ። እኔን መናገር ፈርታ ጥበቃዎች አሉ፣ ለጥበቃ ነግራ ቁጭ ብላ እኔ እንዳትቀየሚኝ ብላ ልጅቷ እየወፈረች መጣች። እርግዝና አይ ቲንክ እርግዝና አጋጠማት መሰለኝ። ሰው ሁሉ ምን ሆና ነው ምናምን ሲለኝ እኔ አላቅም አልኳቸው። እሷ ግን የመናገር ክብደት አስወርዳ ምናምን መጣች። ከስታ ምናምን መጣች። ምንድነው የሆንሽው አልኳት። እኔ ሳምሪ እንዴት ብዬ ልንገርሽ እንዲያርጎ ደፈረኝ ባለቤት። አሁን ግን ልጅ ነበራት። ሚስት ማለት ልጃገረድ አልነበረችም፣ ልጅ ነበራት እሷ እና አልተጨነቀችበትም። አንዳንዴ ልጃገረድ ስትሆኝና ሳትሆኝ አይ ቲንክ ምንም አልመሰላትም። እንዲህ ሲፈጠር ጨንቆኝ ነው ምን ብዬ ልንገርሽ፣ ከዛ እዚህ እንዳላይሽ ብሎኝ ነው ለክርስትና ጊዜ፣ ለዛ ነው ተመልሼ ይቅርታ የጠየኩሽ ብላ ነገረች። ከዛ በኋላ ምንም አላልኩትም። አሁንም ዲፔንድ አይደለም እሱ ጋር ስለሆንኩ ቤተሰቦቼ ምንም ሊያረጉ ስለማይችሉ ይህንን ሁሉ ቻል አድርጌ አቅም እስኪኖረኝ ድረስ ብዬ እየጠበቅኩ ነበረ። ማለት በቃ ያመኛል። ከወለድኩ በኋላ ሁል ጊዜ ህመም አለ፣ ቁስሌ እስኪድን ድረስ ምናምን በቃ ችግር ላይ ነኝ እስከ 6 ወር ምናምን ማለት ነው። እና በዛ ምክንያት አድርጌ አብሬው አልተኛም ማለት ነው። እዛ ለምን እንደዚህ ታረጋለህ ፕሊስ ታከም ምናምን ብዬ እሱን እንትን አድርጌ 6 ወር እስኪሞላኝ እየጠበቅኩ ነው፣ እስክጠነክር። ምን እንዳደረገኝ ታውቃለህ? ሌላ ሚስት እንዳለው እዛ ራሱ እንደወለደ የዛች ሴት ፎቶ ምናምን እያላየ ይኸውልሽ አንቺ አየሽ ከአንቺ የተሻለ ሰዎች እንዳሉ ያለ ፎቶ ማአት ይልክልኝ ጀመረ። በስመ አብ ደነገጥኩ። ልጆቼን ይዤ ፎቶውን ይዤ እሱ የሚልክልኝ ቤተሰቦቹ ጋር ነው የሄድኩት። ለምን የክርስትናም የምናምን ጊዜ የኔ ቤተሰቦች የሉ፣ የሱ ቤተሰቦች ነበሩ የሚጠይቁኝ ምናምን እና እንዲያረገኝ ምናምን አልኳቸው። የሚገርም ይሄ ሁሉ ሲሆን እናትየው አንድ ቀን ምን አታውቅም። እሷ ናት የሱ እናት ማለት ነው። ብዙ ሴቶች ነው የምታውቀው፣ እኔን ብቻ አይደለም የምታውቀኝ። ታላቅ እህቷ አለች የተሻለች። ድንገት እሳቸው ጋር መሄድ አልፈለኩም ነበርና እሷ ጋር ሲሄድ እሳቸው ማገኟቸው። ሁሉ ታሪክ ነገርኳቸው። ያደረገኝ ድሮ ማያውቁት ከልጅነቴ ጀምሮ እንዴት አቢስ ሲያረገኝ እንደነበረ ምን ሲያረግ እንደነበረ። ከዛ ምን አልኳቸው? የልጆቼ አባት ነው፣ አብሬው ላልኖር እችላለሁ፣ ግን ቢያንስ አድኑት፣ ልጃችሁ ነው፣ እኔ ባዳ ነኝ፣ እኔ ለልጆቼ እንዲኖር እፈልጋለሁ አልኳቸው። ያኔ ምንድን ነው ያደረገኝ? እኔ ማጥባት አልችልም፣ መድኃኒት ይሰጠኛል። ልጄ ተማሪ ነውና የትምህርት ቤት አቋረጠ። የልጄ መጀመሪያ ገና ልጄ ያኔ ኬጅ ጀመረ። ራሱን ያስገባው ትልቅ ትምህርት ቤት ነው ያስገባው፣ አቅም ስላለው ማለት ነው። ፐርፐዝሊ ነው እኔ የመሰለኝ። ከዛ የልጄ ወተት ይልክ የነበረ አቋረጠ። ድሮ በፍርድ ቤት 2000 ነበር የተፈቀደችልኝ፣ እሷን መላክ ጀመረ። ገና እኔ እንግዲህ 3 አልሞራኝ ክርስትና እንዳለፈን። ከዛ በኋላ ምገባበት ጨነቀኝ፣ የምሄድበት ሁላ ጨነቀኝ፣ ማንን ልንገር ጨነቀኝ። ሂጄ ቤተሰቦቹ ጋር ሲሄድ እህቱ ናት ትንሽ የተረዳች እንጂ እናትየው በቃ ሁሉ ጥፋት ወደ እኔ ነው ያደረገችው። ሁሉ እያወቀች ኢቭን ቆርባ ግብቶ እንደተፋታ ምናምን እያወቀች ሽማግሌ ስትልክም እንግዲህ አለችበት እኮ ሽማግሌ ስላክ እኔ አልተነገረኝም ይሄ ሁሉ ምንም። ከዛ ልጄ እኮ እንዲሆን አንዲ አርገሽዋል እንዲ ምናምን ምንም አላረኩትም። እኔ ምንም በልጅነቴ ምንም ሳላቅ ነው ለማስረዳት ሙከራ አድርጌ ሁላ እንደ ጠላት ነው የምታየኝ። እናቴ እህትየው ትሻላለች፣ ችግር የለውም፣ ይሄ ነገር ይስተካከላል፣ አንቺ ብቻ ተረጋጊ ብላ ይከፍላል። የትምህርት ቤት አይደለም
ሌላም ይከፍላል ብላ እህትየው አረጋግታ ላከችኝ። ስትልከኝ ግን ገና ሳላገባው ያው እጨኛው ሆኜ በጣም ነበር ማምረውና አሁን ጉስቁል ብያለሁ። በጣም ከስቼ ነበር የሄድኩት እነሱ ጋር በእርግዝና ጊዜ። ምን እንዳሉኝ ታውቃለህ? አይሽ መልክ ይረግፋል አሉኝ ማለት ነው። ግን ያጎሳቁለኝ ምናምን የሱ ልጅ ነው፣ የነሱ ልጅ ነው፣ የነሱ ወንድም ነው። ያቁኛል፣ ልጁን ያቁኛል። ከዛ አሁን ያለውበት ሁኔታ ያውቃል። ተመክቶ ምናምን ነበር እየላኩኝ ማለት የሚላቸው ነገር አለ የዋሸ ምናምን ማለት ነው። ከዛ በኋላ እዛ ቤተክርስቲያን ነበረ ተመልሼ እዚህ ማህበረሰብ ውስጥ እንዳልመጣ ልመጣ እንኳን ባስብ አስፋልት በቃ መኪና አደጋ ደርሶብኝ ብሞት ነው የምፈልገው አልኩ። አልመጣም ቅዱስ ገብርኤል አልኩት። በቃ ለምኜም ቢሆን ልጆች ያሳድጋለሁ አልኩት ማለት ነው። እንዳታመጣኝ እዚህ ማህበረሰብ። ያው እስከ ዛሬ ጠይቆኝ አያውቁም። እንዴት አረግሽ የልጁ ትምህርት ቤት ያኔ ማለት አሁን 2 ዓመቷ ናት ልጅ። የትምህርት ቤት እንዳዳረግሽ ምን በላሽ ምን ጠጣሽ አልተባልኩ። እህቴም ትልቋ እህቴም ከኔ የተሻለ ኑሮ አይደለም ያላት። እሷም ለራሷ ተቸግራ ግን ካለቻት እየሰጠችኝ ከቁስሌ እስክድን ድረስ ያጋገዘችኝ። ከዛ በኋላ ግን ወጥቼ ድጋሚ ወደ ስራ ገብቻለሁ። አሁን እየዳንኩ ነው ብዬ አስባለሁ። ጭንቀት ውስጥ ነኝ። አሁንም እንቅልፍ የለኝም፣ አልተኛም፣ የሚሰማኝ ሰው የለኝም። እህቴም ብዙ አላዋራትም። እሷም ጭንቀት ውስጥ እንዳትገባ እያልኩ አንድ ናት፣ በቃ አንድ እህቴ፣ ማንም የለም። ይቅርታ በመሀል የክርስትና ይሄ ደግሞ ትልቁ በቃ የሚያሳምመኝ ህመም እስካሁን ቤስት ጓደኛ ነበረችኝ፣ አብሮ አደጌ ማለት ነው። የክርስትና የሁለተኛ ልጄ ክርስትና እናቷ ናት። እሷንም ጓደኛ አድርጎ ከኔ ለይቷታል። አሁን ከዛ እንዴት በእሷ በጣም ነበር የምተማመነው በጓደኛ በቃ የልጅነት ጓደኛዬ ናት። ጭራሽ እሱ ይቀይራታል ብዬ አስቤ አላቅም። ማለት ያለበት ችግር አውቃለሁ፣ ለእሷ አልነግራትም። በእሷ ግን እተማመናለሁ። በቃ የሀገሬ ልጅ ናት፣ አብረን ያደግነው፣ ትቀይረኛለች ብዬ በፍጹም አለሰብ። እንደምንም አድርጎ ቀይሮ በቃ ጓደኛዋ ሆነ፣ ፍቅረኛ በለው በቃ። ከዛ ነውር ነው በቤተ ክርስቲያን እንግዲህ የልጄ እናት ናት። እንዴት እንደዛ ታደርጋለህ? ከፈለገች አንቺ ምን አገባሽ አለ። እሷም ጠፋች። አይኔ ደረስኩባት። እንዴት እንደዚህ ታደርጊያለሽ ስላት አፈረች። ይኸው እስካሁን 2 ዓመታችን እንግዲህ ልጄ እንኳን ከወለድኩ ደውላልኝ የት እንዳለች አላውቅም፣ መታታቅም አብራኝ ነበር አብዛኛው ጊዜ የምታሳልፈው። እንዲህ ሁላ አድርጎኛል፣ ለይቶኛል። ይሄ ሆኖ ሳለ ትክክል እንደሆነ ነው አሁን የሚያወራው። ባይዘው አስቴል ፎቶ ሂጂ ለምነሽ ከፈለግሽ አብያቸው። እኔ ለሱ ማለት እግዚአብሔር ምስክሬ ማለት አንድ ያረኩ ምናምን ይሄ አንዳንዴ መስመር ወጥቶ የነበረ ሰው መስመር አስተካክለሽ ምናምን ሰው አረጋለሁ ምናምን ብለሽ ውሸት ነው እሱ። አንቺ የሞትሽለት ሰው አንቺን ለመግደል ነው የሚጣጣረው። አሁን ወደ ኋላ እየተመለስኩ ምን ሆኜ ነበር እላለሁ። ምንድን ነው የሆንኩት ያኔ? ለምንድን ነው ያነቀሁት እላለሁ። አሁንም ግን ትራማ ውስጥ ነኝ። ቁስል አለኝ፣ አልዳንኩም በደንብ። ከሰዎች ጋር አልግባባም። ስራ ቦታ እሄዳለሁ፣ ስራ ያስጠላኛል፣ እቀራለሁ። ደግሞ ሌላ ስራ እቀይራለሁ ምናምን። በቃ ቤት ቁጭ አብዛኛው ጊዜ። እህቴ አሁን ትልቋ እህቴ ትንሽ ወንድሞቼን ለማነጋገር ሞከረችና ትንሽ በተቻለ መጠን እህቴ ትንሿ እህቴ ትረዳኛለች። ውጪ ስር ትለኛለች፣ የሆነ ገንዘብ ትሰጠኛለች፣ እጀምራለሁ፣ ከስራለሁ። በቃ አልችልም፣ ማውራት አልፈልግም፣ ምንም በቃ ማድረግ አልፈልግም፣ ጨንቆኛል። አንዳንዴ ልጆቼ መዳኞቼ ናቸው ለእኔ። ጸሎት ቤት አለች፣ ጸልይና ራሴን ለማጥፋት ሞክራለሁ። ትንሿ ልጅ አልቅሳ ትመጣለች፣ እኔ ያለሁበት ሞሞት እፈልጋለሁ። የምሬ ነው የምነግርህ። ትናንትና እንደውም እንዲህ ሶሻል ሚዲያ ላይ አክቲቭ አይደለሁም፣ ዝም ብዬ አንዳንዴ ለእንትን እንጂ አክቲቭ አይደለሁም። ትናንትና ያው ቁጭ ብዬ 2 ዓመቴ እንቅልፍ የለኝም፣ ምግብ አልበላ፣ ከሰውነት ተራ ነው በቃ። ምንም ሰው አልመስልም፣ ያሳቅቀኛል፣ ልብሶች ያሳቅቁኛል። ስወጣ ሰው ሁሉ እኔን ነው የሚያየኝ ይመስለኛል፣ ሰው ሁሉ እኔን የሚጠላኝ ይመስለኛል። አንድ ሰው እንኳን ይሄ አንዳንዴ አሳዝኘው መናገር የሚፈልጉ ሰዎች አሉ፣ ሲቀርቡኝ እፈራቸዋለሁ። በጣም ነው የሚያስፈራኝ። ከዛ ምን አደርጋለሁ? ሰው መሸሸግ ነው የምፈልገው። ጎረቤቶች አሁን ያለሁበት ቤት ከኮምቦልቻ እንደመጣው እስካሁን ያለሁበት ቤት ነው። አያውቁኝም በደንብ ተዘግቼ ነው ማሳልፈውና አልፎ አልፎ ጽዳት ምናምን የሚባል ነገር አልወጣም።
እኔ ህመምተኛን በቃ አልወጣም፣ ተረዱኝ፣ እከፍላለሁ ቅጣት፣ አልወጣም አልኩ። ከዛ በኋላ ምን ማድረግ ጀመሩ ሰዎቹ ራሱ መፍራት ጀመሩ። ቅዳሜና እሑድ በቃ ቼክ ያደርጉኛል። አሁን ልጆች ያደጉ አባታችን ይሉኛል። ፕሊስ አናግራቸዋለሁ አሉ። አግብቻለሁ ከአንቺ የተሻለች አሁን እኔ በጣም ከስቻለሁ እያሉ ሆን ብሎ ደግሞ አሉ ሴቶች እያወቀችኝ ነው። አሁን ያለችው ልጅ ወልዳለታለች። እኔ አራስ ሁኜ እሷ እርጉዝ ነበረች። እኔ አልጋ ላይ የተኛው እሱ ፍራሽ ላይ ሆኖ ያናግራት ነበር። ይህንን ሁሉ አውቃለሁ። ፎቶ ፐርፐዝሊ ተነስታ ምናምን እኔ ለማናደድ ትልካለች። እኔ እሱ ችግር አይደለም ትኖረዋለች። እኔ የኖርኩት ኑሮ ስለምትኖረው አይመለክን። ልጆች አልፈልጋቸውም። ልጆቼ በጣም ነው የሚያማምሩት። ዝም ብሎ አይደለም። እግዚአብሔር ደግሞ ሲክስ የሚገራርሙ ልጆች ሰጠኝ። በእነሱ ነው ምጽናናው። ከዛ ፕሊስ አናግረው። ልጄ ትልቁ ተጎዳ ትንሽ በር ዘግቼ ምናምን ያሳደግኩት በቃ ከሰው ለመራቅ ያደረግኩት ጥረት ልጄንም ተጎጃ ያደረገው ማለት ነው። አሁን ትምህርት ቤት እጣራለሁ። ምን ሆኖ ነው? አያወራም። 7 ዓመቱ ነው ልጅ። በደንብ አያወራም። ችግር አለበት። አይቀር በቃ እኔ ዘግቼ እንዳሳደግኩት ሆኖ ቀረና ሰሞኑን ተጠርቼ ስለሱ ሲናገረኝ ነው ራስሽን አጥፊ ነው የመጣኝ። እኔ እናት አይደለሁም። በቃ እንደዚህ አይነት ልጅ ያሳደግኩ ራሴ ችግር ውስጥ ገብቼ ልጄም ችግር ውስጥ ከተትኩት ምናምን ብዬ ራሴ ለማጥፋት ሙከራ አደረኩ። ከዛ ልጄ በመሃል ሆነ እሷ ናት የምትመጣ፣ ማንም አይመጣም ሌላ። ትልቋ እህቴም በስንት ጊዜ ነው የምትመጣ። ስታየኝ ያማታል። በቃ እኔ ያለሁበት ሁኔታ ያላት ነገር ይዛልኝ ትመጣለች። ከዛ ውጪ ማየት አትፈልግ። ከዛ አወራለሁ እንደዚህ ምናምን። አሁን ልጄ ምን ይላል? ካለን ጭንቀት አንጻር ሁሌ እንጸልያለን ነው። አባዬ ምን ብለህ ነው የምትጸልየው ስለው እናቴን ጤና ስጣት ብዬ ነው የምጸልየው ይለኛል ማለት ነው። አንዳንዴ በጣም ያመኛል። ሐኪም ቤት ሁለቱንም ይዣቸው ግሉኮዝን ወስድበት ጊዜ አለ። ሰው የለሽም እንደ ይሉኛል። ደንበኛ ፍርቻለሁ አሉኝ። አሁን የሐኪም ቤት ደንበኞች አሉ፣ ይይዙልኛል እነሱ ልጆቼ። እኔ ተኝቼ መድኃኒቴን ወስጄ ወደ ቤት የምመለስበት ጊዜ አለ። በጣም መጥፎ ጊዜ እያሳለፍኩ ነውና አሁን ምን ማድረግ እንዳለብኝ ሁላ አላውቅም። እስካሁን በህይወት ያለሁት የሆነ ነገር እርምጃ ልወስድ ስል ልጆቼ ናቸው የሚመጡት፣ ያድኑኛል። ከዛ እርምጃ ያድኑኛል። በቃ ለእነሱ ስል ደግሞ እመለሳለሁ። ቁጭ ብዬ ስጠብቃቸው ነው ማድር። በር አልቆለፍም። ኮንዶሚኒየም ተከራይቼ ነው የምኖረው። እህቴ ናት እዛ ይሻልሻል ብላ ኮንዶሚኒየም ውስጥ ተከራይቼ የምኖረው ነው። በሩ አልቆልፈውም። እፈራለሁ። ሙቼ ማድር ነው የሚመስለኝ። ወደኋላ ነው የምመለስ። ወደፊት መሄድ እፈልግና ወደኋላ ተመልሼ ቁስሎቼን እንዲህ ራሴ ቀሰቅሳቸዋል አንዳንዴ። ከዛ ለሱ እንኳን ጥየው መሄድ አልችልም። ደህና አባት አይደለም፣ ደህና ቤተሰብ የሉትም። ልጆቼን ነገ እኔ ምንም ሳልበድለው ነው አይደለም፣ ምንም አልበደልኩትም። የእውነቴን ነው የምነግርህ። ማንንም አላቅም። ከዛ በፊትም ወንድ አላቅም። እሱ ነው ለእኔ መጀመሪያ የልጅነቴን ብዬ የማስበውና ምንም ሳልበድለው እንደዚህ አደረኩት። አሁን እንደዚህ ልጆቼን ትቼ እንዴት ነው የምሄደው? ከዛ የሚነግረኝ ነገር አለ። አልፈልጋቸውም፣ ልጆችሽ አልፈልጋቸውም፣ ንገሪያቸው። ይኸው ትልቁ ልጄ ደግሞ በጣም ይቀራረቡ ነበረ። ያቺ 5 ዓመት ውስጥ ፍርድ ቤት በፈቀደለት እየመጣ ይጠይቀው ነበርና የሆነ ስሜት አለውና አሳየው ብሎ ከሴት ጋር የተኛውን ፎቶ ልኮልኛል። አሳየው እንዲቆርጥለት ለልጄ ማለት ነው። ለ7 ዓመቱ ልጅ አሳየው። ምን ይሰራለታል አሁን ይሄ ባሳየው? ነገ እኮ ያልፋል ይሄ ቀን። ቢያንስ አናግረው። ሌላ ችግራችን ይበቃናል። የስነ ልቦናው ግን በቃ አሳክም። አልፈልገው። አሁን ልቤ ተሰባብሮ ደክሞኝ በቃ መሄድበት ሁላ አጥቼ ይሄንን ሳልናገር መሞት አልፈልግም። ለሴቶች ፕሊስ በቃ ይሄ ተው ስትባሉ ተው ስንባል መተው አለብን። በቃ ቤተሰብ ያለ ምንም ምክንያት አይደለም ተው ይሄ አይጠቅማችሁም ምናምን የሚለው በቃ እንተው፣ እንረጋጋ። አሁን ሆኜ ነው መረዳው ያ ፊልም። ድሮ ተይ ስባል ያልተውኩት ፋይሬጅ ላይ ነበርኩና አንሰማም መሰለኝ። በተለይ ሴቶች አላቅም። አሁን የሆነች ሴት የተጎዳች ሳይ አሁን ሴት ልጅ ነው የወለድኩት ሁለተኛ፣ እንዴት አድርጌ እና ማሳድጋት ሁላ አላቅም። በቃ እና ፕሊስ በቃ እንተው።
ተው ስንባል ወደኋላ መመለስ አለብን። ለምንድን ነው ተው ያሉን? እና አጣርቶ ዝም ብሎ አይግቡ። ከዛ ይህ አንድ ሬድ ፍላግ ካዩ መውጣት ነው ያለባቸው። ይሄ ተመልሶ መግባት ምናምን ምናምን ሌላ ችግር፣ ሌላ መዓት፣ ራሳችን ጎድተን ይኸው ልጆቼን ዋጋ እያስከፈልኳቸው ነው። እጮህባቸዋለሁ። መስማት አልፈልግም ድምጻቸው። አሁን ልጄ በጸጥታ ውስጥ ነው ያለፍነው ብያለሁ። ትምህርት ቤት ውስጥ ልጆች ሲጮህ ተባልኩ። ጆሮውን የሚይዘው መውጣት ነው የሚፈልገው፣ መሆን አይፈልግም እዛ የጩኸት አካባቢ። እኔም አላናግረውም፣ ዝም በል ነው የምለው። በቃ መናገር ጭንቅላቴ አንዳንዴ መሸከም ያቅተኛል። ማንም ሰው እንዲያናግረኝ አልፈልግም። የሆነ ሀሳብ ከመጣ በጣም ነው የምተነትነው መሰለኝ፣ ያቅተኛል። እማዬ ሲለኝ አትበለኝ እለዋለሁ። አሰቃየኋቸው ልጆች። ይቺ ሁለተኛ ልጄ ከልጄ ከትልቁ ጋር ከተጣላን እሷ መኝታ ቤት ትገባለች። እዛ ዘግታ እማዬ አትጩሂ እሺ ትለኛለች። እናደዳለሁ፣ ውስጤ ቁስላለሁ። ማንም አልናገርም። ከተናገርኩ በጣም በጩኸት ነው የምናገር። ቢሮም መስማማት አልቻልኩም ከሰዎች ጋር። አንቺ ዝም ነው የምትዩ ምናምን ይሉኛላ። ከዛ ሳወራ ደግሞ በጣም አግሬሲቭ ነኝ ምናምን፣ ነገሮችን መታገስ አልችልም። በቃ መስማማት አልቻልኩም። ውጪ አንዳንዱ ነው የሚረዳኝ እንጂ ሌላ ሰው አይረዳኝ። አንዳንዱ ግን ጠርቶ ሁላ ነይ 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 አንቺ መሄድ የለብሽም ብለው ይመልሱኝና አረጋግቶ በቃ ተረጋጊ ምናምን። አሁን አንዷ በቅርቡ አስፋልት ጋር ያገኝ ምንም አታውቀኝም፣ አላውቃትም። ከቢሮ ተናድጄ ትቼ ወጥቼ ሳለቅስ ምናምን መንገድ ለመንገድ ማለት ነው መንገድ ለመንገድ ያለቀስኩ የጮኩ ምናምን አገኘች። ምንድን ነው የሆንሽው አለች። ሳይካትሪስት ጋር መሄድ እንዳለብኝ ነገረች። ትክክል አይደለሽም አለች። ያኔ እሷ ባታገኘኝ ኑሮ ቤቴ መጥቼ ቢሆን ኑሮ የሆነ ነገር ወይም መርዝ ጠጥቼ ወይ ምናምን ምናምን ነበረ የምገኘው። ግን ሰዎች መዳኛ ይሆኑኛል፣ እግዚአብሔር ይልክልኛል መቆየት ስላለብኝ እንጂ ያለሁበት ሁኔታ ትክክል አይደለም። እና ዋጋ አንክፈል። እኛ ራሳችን ዋጋ ከፍለን ልጆቻችንን ዋጋ ባናስከፍል በቃ አይሆንም። እኔ በህልሜ ሁላ እግዚአብሔር ብዙ ጊዜ ከልክሎኛል ከዚህ ሰውዬ ከመውለዴ። ኢቨን ልጅ እስከ መከልከል እግዚአብሔር ደርሷል። ልጅ በቃ አረግዛለሁ ፌል ያደረግ ነበረ። ከዛ በህልሜ ያሳየኝ ነበር ፈጣሪ። የሆነ ነገር ሳይ አባት ንስሐ ነበሩ፣ እሳቸው ጋር ነበር እየሮጥኩ ሄደው እንዲህ ያለው እኮ ልጄ ምን ላርግሽ ይሉኛል። አሁን ነፍሳቸው የማር የሉም በአታ ማርያም። እኔ ሳንሻይን አካባቢ ነው ያደግኩት። ከክፍለ ሀገር እንደመጣው ለብዙ አመታት እዛ ነው የኖርኩት እና ገብርኤልና በአታ አለኝ። ማታ ማታ ተማሪ ያለውን ያገኘሁት የሰውዬ በእግሬ ነው ሁሌ የሚሄደው የነበረ እና እዛ አባት ንስሐ ነበሩ። ምን ላርግሽ አምጪውና ልምከረው ሁላ ነው አሉኝ። ሲመክሩት ምንም ይሄ አንዳንዴ እኔ አላቅም፣ ቁርባን እንደዛ ነው የሚያደርገው እግዚአብሔር ነው አላቅም። በቃ በህይወቴ ምንም በቃ ይሄ እግዚአብሔርን መፍራት የሚባል ነገር የለውም። ነገሮች እንደ መብቱ ነው የሚቆጥረው። በቃ እንደተፈቀደለት እግዚአብሔር ሁሉ ነገር እሱ እንዲሰራ እንደፈቀደለት። ከዛ ወንድነት ነው የሚሰማው ባይዘው። ከዛ ልጃገረድ ነው እየፈለገ የሚያበላሸው። አይፈልግም፣ ከዛ ውጭ አይፈልግም። ልጃገረድ ከኔ በፊትም የነበረችው ልጃገረድ ነበረች፣ ወልዳ ሄደች። እኔም እንደዛ የቤት ሰራተኛም ሲጠይቃቸው እንዲህ ነው የሚላቸው፣ ልጃገረድ ነሽ እያለ ነው የሚጠይቃቸው። ይሄ ሁሉ አልፎ በህይወት እስካሁን ቁስለኛው መስራትም አልቻልኩም ምናምን ከብዙ ነገር ተምሬያለሁ። እንግዲህ እንዳልተማረ ነው የሆንኩት። መስራት እችላለሁ፣ አቅም አለኝ፣ ግን ከሰዎች ጋር መግባባት አልቻልኩም። አሁን የአእምሮ ሕክምና እንደሚያስፈልገኝ እህቴ እየጠበቀችኝ ነው። ልጄ ክረምት ትምህርት እስኪያቆምና ለክረምት ሕክምና እንደሚያስገቡኝ ተነጋግሮ ቁጭ ብያለሁ። እንዲህ አንድ ክፍል ውስጥ አልወጣም፣ አልለብስም፣ ብጃማ ለብሼ ነው የምውለው። ምንም ማድረግ አልፈልግም ምንም እና ፕሊዝ በቃ ምን ማድረግ እንዳለብኝ አሁን ኦልሬዲ ተነግሮኛል። ሕክምና ሄዳለሁ፣ ገባለሁ ሕክምና እና ቢያንስ በቃ አሁን ከኛ በታች አሉ በቃ አሁን ደግሞ ክፉ ጊዜ ደግሞ ከዛ የባሰ ጊዜ መጥቷል። እየተገዳደልን ጭምር ነው እና ፕሊስ በቃ ከኔ አሁን 34 ዓመቴ ነው። ከ18 ዓመት ጀምሮ እስካሁን ያለሁበት እያለቀስኩ አንድ ቀን ደስታ ምን እንደሆነ አላውቅም። ከዛ በፊት ነው የማውቀው። ያኔም እናቴም ስለነበረች በቃ እሱ ነው የማውቀው። ከዛ እኔ ከአባትና እናቴ ነው ያደግኩት። ችግር የለብኝም። ይሄ የቻይልድ ትራማ ምናምን የለብኝም። አባቴ በጣም ጥሩ ሰው ነበረ። እንደውም እናቴ ናት ማናገኛት የነበረ በጣም ውጭ ትውል ስለነበር ስራ ማለት አባቴ የእጅ ስራ ነበር፣ ጥልፍ ምናምን ይጠልፍ። እሱ ጋር ነው ያደግነው፣ አብረ ነው
አላቆም ይሄ ካላባት ማደግ ምናምን አናውቀው እና ያመኛል። እሱ ትልቁ ህመም ያሁን ልጆቼ ናቸው። ባይኖሩ ኑሮ በቃ እኔ ምን እንደምሆን አላቅምና ያሳዝኑኛል። እኔ ዋጋ ከፍዬ ልጆቼ ዋጋ አስከፍዬ ቤተሰቦቼ ዋጋ እያስከፈልኩ ነው እና ምን ማድረግ እንዳለብኝ እና ማስተማሪያ ከሆነ ብዬ ነው ቁጭ ብዬ ላይቭ ነበርክና እስኪ ልግባ እኔም በዛው ይቀልልኛል። ቀሎልኛል። አመሰግናለሁ ስላዳመጣችሁኝ እና ከኔ ተማሩ። በቃ ቤተሰብ የሚለንን ነገር እንስማ በቃ ፕሊስ ብዬ ነው። እሺ ተረጋጊ። እሺ አሁን ቀለለሽ? ደህና ነሽ? እኔም ዝም ብዬ የሰማሁሽ በምክንያት ነው። ማልቀስ ጥሩ ነው። ማልቀስ ጥሩ ነገር ነው። እንባ ሁል ጊዜ ከውስጥሽ ያለውን ነገር አጥቦ ማውጣት ይችላል። ስለዚህ ማልቀስሽ፣ መናገርሽ አንዱ ውስጥሽ ያለውን ህመም፣ ውስጥሽ ያለውን ስቃይ፣ ይሄ ጮሆ መውጣት የሚፈልገውን መናገር መውጣት የሚፈልገውን ነገር መተንፈስ ትልቅ ቴራፒ ነው። ገብቶሻል አይደለ? የመጀመሪያው ነገር እሱ። ከዛም ካለሽበት ሁኔታ ካለሽበት ስትረስ ውስጥ ምናምን ደግሞ መውጣት ይቻላል። እሺ ከባድም አይደለም ያለሽበት ሁኔታ። አበቃ ምናምን የሚባለው የሰው ልጅ ሲሞት ነው፣ መቃብሩ ሲገባ። ከዛ ውጭ በህይወት እስካለሽ የማይቀየር ምንም ነገር የለም። ዛሬ ያለው ነገ ይቀየራል። ሚዩት አድርጊና አዳምጪኝ እሺ። ምክንያቱም አንቺ አሁን ካለሽበት ስትረስ፣ ካለሽበት ስቃይ፣ ካለሽበት ችግር መውጣት ትችላለሽ። አልታመምሽም። ችግሩ ምንድን ነው? አንቺ የተጎዳሽበት ቦታ ላይ ነው ያለሽ። አንድ ወታደር የፈነዳ ፈንጂ ፈንድቶ ያቆሰለው ቦታ ላይ መድኃኒቱ እዛ የለም። ገብቶሻል? ተቆርጦ የወደቀው እግሩን ባየ ቁጥር ደሙን ባየ ቁጥር መዳን ሳይሆን የበለጠ ሰቆቃ ነው የሚታየው። ስለዚህ የምትድኘው ከዛ አካባቢ ስትወጪ። ገብቶሻል? ከጎዱሽ ወደቀች ጎተታችኋታል። እዚህ ቤት እኮ በቃ እስኪ ድጋሚ ካለሽ ላኪልኝ ወይም ስሚ። ካለሽበት ሁኔታ ካለሽበት ቦታ መውጣት ባይዜ ከጎዷችሁ ሰዎች አንድ ላይ ትሪ ላይ ቁጭ ብላችሁ ከሆነ ከዛ ተነሱ። ከተቀመጣችሁበት ቦታ ተነሱ። አለበለዚያ አትድኑ። የምትድኑት ከጎዷችሁ ሰዎች ለቃችሁ ስትወጡ። ባል ይሁን ዘመድ አዝማድ ይሁን ሚዩት አድርገሽ ስሚኝ እሺ። አሁን የምነግርሽ ነገር ከዛ አንድ በአንድ አድርጊው። ይሄ ህይወትሽ ላይ የሆነ ያለው ነገር አንዴ ድግግሞሽ ነገር ነው። በቃ እዛው የጎዳሽ ሰው መልሶ ይደውልሻል፣ ከእሱ ጋር ታወሪያለሽ፣ ልጆችሽ አባቴን ይሉሻል፣ ከዛ ትደውይለታለሽ፣ ከዛ እንደገና ፎቶ ይልክልሻል። ከዛ ይሄ አንድ ሽክርክሪት ውስጥ ስለሆነ ያለሽው በቃ እዛው ድብልቅልቅ ያለ ነገር ነው። አይድንም ውስጥሽ። ቁስል እኮ የተሰበረ ነገር ለመዳን ጊዜ ይፈልጋል። ገብቶሻል? አንድ ሰው ወድቆ አጥንቱ ቢሰበር ከብዙ ነገር መራቅ አለበት። አርፎ ቁጭ ማለት አለበት። መሮጥ የለበትም። በቃ ብዙ ነገር እያማረው ከብዙ ነገር መነጠል አለበት። ቀስ በቀስ ነው አጥንት እንኳን የሚገጥመው አይደል? ሰው አንቺ የምትድኚው ቀስ በቀስ ነው። ለመዳን ደግሞ ከቤተሰብ ከጓደኛ ከዘመድ አዝማድ ይሄን ከሚነግሩሽ ክፉ ከሚያሳዩሽ ቦታ ለቀሽ መውጣት በጣም ጥሩ ነው። ገብቶሻል? ይሄ የመጀመሪያው ነገር። እንዴትም አርጊው እንዴት። ገብቶሻል? ይሄ አንድ የምሰጥሽ ነገር። ሁለተኛ ስራ መስራት መጀመር። የምትሰሪው ስራ ትልቅ ይሁን ትንሽ እሱ ለውጥ የለውም። ስራ መስራት መጀመር ማለት መውጣት። ቤት ውስጥ ስትሆኚ ቁጭ ስትይ ብዙ ነገሮች ወደ አይምሮሽ ይመጣሉ። ገብቶሻል? ሰይጣንም አጋጣሚውን ተጠቅሞ በይ ራስሽን ስቀይ፣ ምን ታደርጊያለሽ? ይኸው ሁሉ ነገር እኮ ጨልሞብሻል፣ ተስፋ የለሽም፣ ማናለሽ ላየው ልጆቹን ያበላቸው የለም፣ እንደዚህ ሆኑ፣ በእንቀት ላይ ጆሮ ደግፍ፣ ችግር በችግር ላይ ነው። አንቺ እኮ የምትወደጂ ሰው አይደለሽ፣ ማንም አይፈልግሽም ይልሻል በጆሮሽ። ከዛ ራስሽን እንድታጠፊ ቅድምም ስላልሽ ማለት ነው ራሴን ላጠፋ ሞክሬያለሁ። ቁጭ ስትይ ችግሮችሽ አንቺ ላይ እየበለጠ ካንሰር እየሆኑ ነው የሚመጡት። ስትንቀሳቀሽ ማለት ወተሽ ስትገቢ፣ ስራ ስትሰሪ፣ ገንዘብ ስታገኝ፣ 10 ብር ይሁን 100 ብር ይሁን ምንም ሰርተሽ ለፍተሽ ድክም ብሎሽ ቤትሽ ስትገቢ፣ ለልጆችሽ ዳቦም ገዝተሽ በቆሎም ገዝተሽ ምናምን ስትገቢ ለካ እችላለሁ እንዴ፣ ማንም አያስፈልገኝም፣ ለካ እኔ ራሴ ማድረግ እችላለሁ። ምንም ሀብት አይደለም የሚያስፈልግሽ እህቴ። ሀብት ገንዘብ ምናምን በጣም ቀላሉ ነገር ነው እዚህ ምድር ላይ። ሰርተሽ ፈጣሪ እድሜና ጤና ከሰጠሽ እመኚ፣ ሰርተሽ የምታገኘው ነገር ቢኖር ገንዘብ ነው።
ጤናና እድሜ ብቻ። ጤና ማለት ደግሞ ይሄ ታሞ ጉንፋን መተኛት ብቻ ሳይሆን የአይምሮ ጤና ከምንም በላይ አይምሮሽ አክቲቪቲ ውስጥ መሆን አለበት። ስለዚህ ይህንን ማድረግ ማንንም እንዳጠብቅ እኔ ይኸውልሽ እዚህ ውስጥ አሁን ልንረዳት እንፈልጋለን ምናምን የሚሉ አይቻለሁ ኮመንት ላይ ምንም የሰዎች እርዳታ እንደውም ያሰንፍሻል። እኔ የምፈልገው በዘላቂነት አንቺ ብድግ ብለሽ ቆመሽ በራስሽ እየሰራሽ አይምሮሽ ድኖ ጠንካራ ሴት ሆነሽ ልጆችሽን እንደዚህ በቀኝና በግራ ይዘሽ ገብቶሻል። በቃ በራስሽ ማንም ቤተሰብ ሳያስፈልግሽ ማንም ደጋፊ ሳያስፈልግሽ ቀና ብለሽ መሄድ ስትችይ ሰው ሊደግፍሽ ይችላል እኮ ግን ነገ የሰው ድጋፍ ደካማ ነው። ለቀቅ ሲያደርግሽ ትወድቂያለሽ መልሰሽ። በራስሽ የቆምሽ ቀን ግን ማንም ሊጥልሽ አይችልም። ወድቆ የተነሳ ተሰብሮ የተጠገነን ሰው ማንም ሊሰብረው አይችልም። ስለዚህ አንቺ ከዛሬ ጀምሮ በቃ ብለሽ መነሳት አለብሽ። ከምንም በላይ ግን መጀመሪያ ያልኩሽን አስምሪበት። ከጎዱሽ ሰዎች ፈንጂው ከፈነዳበት አካባቢ ውጭ። ከዛ አካባቢ ገብቶሻል። ይሄንን አሁን ፈጣሪ ያልኩሻል ነው ለታምር። ግን ቁጭ ብለሽ እንደ የቤት ስራ ምሰጥሽ የመጀመሪያው ለምን መሰለሽ? ታጥቦ ጭቃ ነው የሚሆነው። የጎዱሽ ሰዎች አካባቢሽ ካሉ መስራት አትችይም፣ መለወጥ አትችይም። ትንሽ ስትራመጂ እግርሽን ይጎትቱሻል። ትንሽ ስትሄጂ ሰብረው ያስቀምጡሻል፣ ክፉ ነገር እየተናገሩ። ምንም የማትሰሚበት ማንም ክፉ ማይናገርበት አይምሮሽ ነፃ በቃ አዲስ ገጽ የምትከፍቺ ሰው ስትሆኚ ለውጡ ይመጣል። ለምን መሰለሽ? ይሄን የምልሽ ለውጥ በአንዴ አይደለም። ነገ አትለወጭም፣ የዛሬ ሳምንት አትለወጭም። በአንዴ እዚህ ጉዳይ ውስጥ እዚህ ስትረስ ውስጥ እንዳልገባሽ ሁሉ በአንዴ አትወጪም። በፕሮሰስ ነው እና በጣም ጎበዝ መሆን ትችያለሽ። ልጅ አለሽ እህቴ። እኔ ልጅ እንዳለው ሰው እኔ እድለኛ ሰው የለም እዚህ ምድር ላይ። የእውነቴን ነው። እንኳን ራስሽን ልታጠፊ ቀርቶ እኔ ልጅ ቢኖረኝ በዚህ ሰዓት ከዚህ በላይ ምን ተአምር እንደምሰራ አታውቂም። ምክንያቱም በቃ ዘሩን የተካ ሰው ምትክ ምስል ያለው ሰው እንደ እድለኛ ሰው። እኔ አሁን ብሞት በቃ ከሰርኩ ማለት ነው። የምሬ ነው። ብቻ አሁን ነገ ሟች ነኝ እንግዲህ ስጋ የለበስኩ ሰው ነገ ልሞት ይችላል። ከሰርኩ። ስሜን የሚያስጠራ የኔ መስታወት የሆነ ሰው የለም። ዘሬን አልተካው። ገብቶሻል። አንቺ ግን ከኔ እንኳን ትሻያለሽ። ለምን ዛሬ እንኳን ከዚህ ዓለም በሞት ብትለይ አንቺ ምድር ላይ የተከልሽው ዘር አለ፣ ስምሽን የሚያስጠራ እናታችን የሚሉሽ። ፈጣሪ ከሀብት በላይ ሰጥቶሻል። የሰው ድጋፍ አያስፈልግሽም። ነገ እነዚህ ልጆች አድገው የዛሬ ጭንቀታቸውን ያሉበት ምናምን አትይ። የምሬን ነው የምልሽ። ነገ እነዚህ ልጆች መዳኛሽ ነው የሚሆኑት፣ መከበሪያሽ። ነገ ሀገር መሪ ሊሆኑ ይችላል። ነገ ዶክተር ሊሆን ይችላል። ነገ ስንት ዓለም ሀገር የሚለውጥ ትውልድ ነው አቅፈሽ ያለሽው። ዛሬ ምትበይው ላይኖርሽ ይችላል። ዛሬን ታልፊዋለሽ። ያድጋል እኮ ልጅ ነገ 18 ዓመት 20 ዓመት እኮ ይሞላል። ትልቅ ይሆናል እኮ ያስተውላል። ይሄ ልጅ ሲያድግ እኮ ነገ ዳኛ ነው የሚሆነው። አባትና እናቱ ቁጭ ብለው ምን እንደሆነ ያውቃል። በማን እንዳደገ ያውቃል። ተስፋ እንዳትቆጭ፣ በጭራሽ ተስፋ እንዳትቆጭ። ስለዚህ እዚህ ውስጥም ያሉ ሰዎች በሙሉ እህቶችሽ ናቸው፣ ወንድሞችሽ ናቸው። ስልክሽን እዚህ ላይ ንገሪያቸውን፣ ይደውሉልሻል፣ ያውሩሻል፣ አይዞሽ ይሉሻል። ሁላችንም ማለት ምንም ችግር የለም። ከአንቺ በበለጠ በጣም ብዙ ፈተና ውስጥ ያለፉ ብዙ ልጆች አሉ እዚህ ቤት። እኔ እዚህ ቤት ብዙ አሁን የምፈልገው ምን አይዞሽ የሚለኝ ሰው፣ በቃ አይዞሽ ያልፋል የሚለኝ ሰው በጣም በቃ ፈለግኩ። ደክሞኛል፣ አይዞሽ ብቻ ማለት እስካሁን እግዚአብሔር ይመስገን ምንም ያጣሁት ነገር የለም። ትንሿ እህቴም ትረዳኛለች። ትልቋ እህቴም ስራ ስገባ ዴይኬር ነው ማስገባት። ትንሿ ልጅ አንዱ ተማሪ ነው፣ ትቀበልልኛለች። በቃ ምንድነው ትንሽ የስነ ልቦና ችግር ስላለኝ ነው መስራት ያልቻልኩ እንጂ ችግር የለም፣ እሰራለሁ። መስራት የምችል ሴት ነኝ። ብዙ ነገር የቀየርኩ ሴት ነኝ። አይደለም አሁን ትናንትናም ቀይር ያለውና ትንሽ አሁን በቃ መረጋጋት እንደሚያስፈልገኝና ሕክምና እንደሚያስፈልገኝ የተነገ እሱ ነው የምፈልገው። ድፍረት ፈልጌ ነው እናንተ ጋር የመጣሁት። ይሄ የማውራት ድፍረት ታውቃለህ፣ ማንም እንዲሰማልኝ አላውቅም። ጸጥ ብዬ ውስጤን ነበር የያዝኩትና አሁን እናንተ ጋር ከተለማመድኩ ነገ የሚያገኘኝ ሰው ማውራት እችላለሁ ማለት ነው ብዬ ነው። ይሄ ፊት ለፊት ስትጋፈጥ በአካል ሲሆን ትንሽ ይከብዳል። አሁን ግን እዚህ ሁኜ ነው። ስለዚህ አሁን መውጣት እሺ፣ አሁን ቤት ውስጥ አትሆኚ ብቻሽ። ልጆችሽን ከትምህርት ቤት ምናምን ሲሉ ይዘሻቸው ውጪ፣ ወክ አድርጊ ከልጆችሽ ጋር ገብቶሻል። እንትን አድርጊ፣ የሆነ ተፈጥሮን እያት።
አሁን አንቺ አንድ ቤቱ ዘግተሽ ስለሆነ ያለሽው ውጪ ትንሽ አሳ ይኸውልሽ፣ ትንሽ ኩሬ ውስጥ ያለ አሳ ትልቅ ባህር እንዳለ አያውቅም። ገብቶሻል? ስትወጪ ሰዎች ታያለሽ፣ ከአንቺ የባሱ ሰዎች ትመለከቻለሽ። አንቺ እጅና እግር ሰጥቶሻል ፈጣሪ፣ ጤና ሰጥቶሻል። የሆነብሽ ነገር ከባድ ነው። በዛ ሁኔታ ውስጥ ስታማርሪና ተስፋ ቆርጠሽ ቁጭ ስትይ ምነው የሷን እድል በሰጠኝ ብሎ ደግሞ የሚመኛል። አልጋ ቁራኛ የሆነው ገብቶሻል? እግር የሌለው ምናምን እና ተመስገን ትያለሽ። ለካ ያለኝ ነገር እንትን ነው፣ ያለኝን ተጠቅሜ አዲስ ታምር ልፍጠር፣ ጀግና ልሁን፣ ጠንካራ ልሁን። ያምርብሻል፣ ትወፍሪያለሽ፣ የነበረሽ ውበት ይመለሳል። ስጋ ይኸውልሽ ባዳ ነው። የምሬን ነው የምልሽ። አሁን እንደ አንድ ነገር እንደውም አስምረሽ እንድነግርሽ የሚያስፈልገው ጎስቁ እያለው ምናምን ስላልሽ ስጋ ባዳ ነው፣ የመጨረሻ ከሃዲ ነው። ይኸውልሽ አሁን እኔ እንደዚህ አልነበርኩም። በጣም የሆነ ድልብ ነበርኩ። ገብቶሽ ሆስፒታል ገብቼ ከወጣሁ በኋላ ስፖርት ስላቆምኩ ከሳ እያሉኝ ነበር። እንደውም ትናንትን በቃ እንዲህ ነው ሰውነት ጥሎሽ ይሄዳል። ደግሞ እንደገና ስትንከባከቢ ደግሞ መልሶ ይመጣል። ምንም ታምር የለውም። ምንም አዲስ ነገር የለውም። በሰውነትሽ ዙሪያ ራስሽን መስታወት ላይ ስታዩ ምናምን በጣም ያስጠላኛል። በጣም ጨራሽ ጀጅ አታርጊ። ይመጣል። ራስሽን ውደጅ፣ ተመስገን በይ። ይኸውልሽ እግዚአብሔር ሁል ጊዜ ላመሰገኑት የሚጨምር ፈጣሪ። ገብቶሻል? ላመሰገኑት ምንም ሳይኖርሽ እኮ በባዶ ቤት ተመስገን። ይህንንም የሌለው እኮ አለ። ይሄን በሰላም አውለ ስላሳደርከኝ ተመስገን ስትይ በነጋታ ቤትሽ ውስጥ በረከት ይመጣል። አመስግናለች ይጨመርላት ይባላል። ስታማርሪ ግን ምሬትን እየጎተተ ነው የሚመጣው። ስለዚህ ተመስገን በይ ከዛሬ ጀምሮ። ያው እዚህ ውስጥ ስልክ ቁጥርሽን ንገሪያቸው፣ ይደውሉልሻል። ብዙ ልጆች እንደውም ያው ስልኳን ምናምን የሚሉም አሉና ንገሪያቸውና ከዛ ምንም አይዞሽ ይሉሻል፣ ይለወጣል። ከዛ መተሽ ደግሞ ትነግሪናለሽ። ሌላ ታሪክ የለውም። እሺ አይዞሽ። ስልክሽን ንገሪያቸው። እሺ 09 ስልኳን ጻፉ ከስር። እሺ ልጻፈው? አይ አንቺ ንገሪያቸው፣ ይጽፉታል ከስር። 0901 49 41 01 በቃ ይኸው ጽፋልኝ ከስር ጻፉ። ሌሎቻችሁ ደውሉላት። ምንም የተለየ ነገር አያስፈልግም። ደውላችሁ እንዴት ነሽ፣ የእግዚአብሔር ሰላምታ። እሷን ሰው ነው የምትፈልገው፣ ሰው ነው የምፈልገው። እስካሁን ምንም አላጣውም። እግዚአብሔር ይመስገን አለ። ፈጣሪም አይጥልም። እኔ ትናንትና ለሱ የከፈልኩለት በሰዎች እያሳየኝ ነው። እና እግዚአብሔር በቃ ከዚህ ህመም መውጣት ስለምፈልግ ብቻ ህመም ነው ያለው ውስጤ፣ ቁስል አለ። ሌላም ድገሚላቸው እስኪ ቁጥሩ 0901 49 41 01 በቃ ይኸው ከታች እየጻፉት ነው። አይዞሽ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ደውሉላት። በሀሳብ በጸሎት ማገዝ፣ አይዞሽ ኤክስፒሪየንሳችሁን ማጋራት፣ ሀሳቦችን መለወጥ ችግር የለው። የራሷ ቁጥር ነው፣ ራሷ ነች የነገረቻችሁ። ሰው ቀጥታ ደውሉላት፣ ወይም ዋትሳፕም ካለ ቴሌግራም ላይ አውሯት። ሰው በብዙ ፈተና ውስጥ ነው የሚያልፈው። እኔ ግን የሚታየኝ ምንድን ነው እንደሚፈተን ሰው እድለኛ ሰው የለም። መድኃኔዓለምን ነው የምላችሁ። እኔ እሷ ታሪኳን ስትነግረን እናንተ እየዘገነናችሁ ምናምን እየሰማችኋት፣ እኔ ግን በጣም እድለኛ እንደሆነች እያሰብኩ ነው የሰማኋት። ምን አይነት ወርቅ በእሳት ይፈተናል። ባይዚ እኔ የሰዎች ፈተናቸውንና ያለፉበትን መከራቸውን ሲነግሩኝ በጣም የሚያሳዝን ቢሆንም ከማሳዘኑ በስተጀርባ ግን ለዛ ሰው የተዘጋጀውን በረከት ነው የሚታየኝ። በራሴም ኤክስፒሪየንስ ስለማውቀው ነው። በጣም ከባድ ቻሌንጅ ውስጥ የነበርኩባቸው ጊዜያቶች ይዘውልኝ የመጡት በረከት አሁን ቆጥሬ መጨረስ አቅቶኛል። በቃ ደከመኝ ቆጥሬ። አንዱ ስለው በቀን በዚህ በየቀኑ አዳዲስ። አረ ፈጣሪ በቃኝ። እንደ እኔ እኮ በቃ በረከት በበረከት አረከኝ። አይጨምርልሃል። ለምን ሁልጊዜ የህይወት ህግ ነው ይሄ። የምትፈተኑ ፈጣሪ እንደዚህ እንደ ወርቅ በእሳት አፍተልትሎ የሚፈትናችሁ እናንተ ጋር የሆነ የሚፈልገው ነገር ስላለ ለሆነ ነገር ስላጫችሁ አስተማሪ ነገር እንድትሆኑ ስለሚፈልግ ነው። እቺ ልጃውን ነገ ይሄ ታሪኳ አልፎ ትልቅ ደረጃ ስትደርስ እንደሷ አስተማሪ ሰው አይኖርም። አያችሁ አይደለ ጥቅሙ? ይሄ ነው። ስለዚህ እድለኛ ነች እና ፈተና ውስጥ ያላችሁ ሰዎች በጭራሽ እንዳታማሩ።
እናንተ ስለተመረጣችሁ ነው። ብዙ ሰው አይፈተንም። ሁሉም ሰው አይፈተንም። ፈተና አለው ግን እየበለጠ እንዲህ አይነት ፈተና ግን ሁሉም ሰው አይፈተንም። ዩኒክ የሆኑ ወርቅ ዳይመንድ የሆኑ ሰዎች ብቻ የሚያልፉበት ነገር እና አንዳንዴ ይህንንም እጣ ማግኘት የማይቻልበት አጋጣሚ አለ። ክብራትና ክብራት ነጋብኝ እኮ ጎበዝ፣ ነጋ። እንደዚህ የምናነጋበት ሁኔታ ነው የተፈጠረው። በቃ ለምን አንደኛችንን አሁን ቁርስ እዚሁ ሰራ አድርገን እስቲ ጋቢውን አምጡልኝና ቁርሱንም ወደዚህ አምጡት እንውላለን። አንደኛችን አይሻልም? ያው ነጋ፣ የሚቀጥለው ቀን ላይ ያለ ነው። የታባቱ 1000 ዓመት አይኖር። ዓለም 9 ነች፣ 10 እንኳን ሞልታለች። ለማንኛውም ክብራትና ክብራ የሳምንቱ መጨረሻ ቅዳሜ ቀን ስለሆነ ነው እስካሁን የቆየሁት። ሌላ ቀን ይሄ ልጅ አበደ እንዲህ እንዳትሉ። አሁን ከዚህ በኋላ ገብቼ ስለምተኛና ነገም ከቤት ስለማልወጣ ስራም ስለማልሰራ የትም አባቴ ንቅንቅ ስለማልን ነው እንደዚህ ተዘፍዝፌ እስካሁን ቁጭ አልኩት። ለማንኛውም መጨረሻ ላይ የሰማነው ነገር ትንሽ ያሳዝናል፣ ግን መጨረሻው የሚያምር ነው። እርግጠኛ ሆኜ የምነግራችሁ የዚች ልጅ መጨረሻ በጣም የሚያምር መጨረሻ ነው የሚኖራል። ተገፍቶ ያልተሳካለት ሰው የለም። ተገፍቶ ተክዶ ከጀርባ ተወቅቶ ያልተሳካለት እግዚአብሔር ያልደረሰለት ምድር ላይ የለም። እግዚአብሔር ነው የምላችሁ፣ በሙሉ አፌ ሞልቼ የምነግራችሁ ፈጣሪ ያልደረሰለት ሰው የለም። ተገፍቶ እንዲህ በመከራ አልፎ ከፍ ያለ ለማንም ነው እና ሁላችሁንም በጣም እወዳለሁ፣ አከብራለሁ። ሰላማችሁ ይብዛ። ሰኞ የምንገናኝ ይሆናል። እየመሸ ያለበት ሀገር የምትኖሩበት ደህና እደሩ ልላችሁ እፈልጋለሁ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም የስራ ቀን ይሁንላችሁ። ባባይ ቻው። احسن يعني ستوري Only 2 teams left. يلا عايزين نخلص كده بسرعه عشان نروح على جزيره يا جدعان. تعال جرب هذا، خذ هذا. هي شوف حساب الفيديو الجديد ولا حاجه. إيه صلاح رحت شوف ما لك. جرب هذا ولا حاجه. طب جربتها وطلعت حلوه على فكره. ها تعال جربها، خذها. ولا حاجه. ماشي. ايه ده؟ الدبابه حد ركبها. دبابه. محمد الحربي ضاع محتوانا. الوقت كنت هنزل. سيبوا بالله، سيبوا بالله، سيبوا. اسمع، تيم اب. لا عليه. اخرس. ما في تيم اب. ما في تيم اب. خلينا نضحكوا عليهم شوي. يلا محمد الحربي وش. محمد الحربي يلهوي هو رايح يشوف الفيديو انتقلت له.
شامبويا تدوم أنشاء الله. بس راح الفي Welcome to آر. Battle Royale. The match is about to start. Time for the mission. Get ready. أت صلاح شفتي انت كمان. اوكي منين تبدا باحداث تكلمني انا بطلع كي سلام نلعب بني تو. اوكي سلام. سرقوا فيلم شي سرقوا ما ادري والله.
الحياة. هذا مفتوح، هذا سكري، ما في فايدة. يلا اقسم بالله حمار.